ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ሰበር አንገብጋቢ አስቸኳይ ጊዜ የማይሰጥ ስራ ላይ እንኳን ብትሆኑ በአስቸኳይ ከስራ ቆም ብላችሁ ላፍታም ልታዳምጡት ልሰሙት የሚገባ መረጃ ይዘን መተናል። ወያኔ ሓርነት ትግራይ ህወሓት ለዳግም እልቂት ዝግጅቱን ጨርሶ ውጊያ መጀመሩን ከአልጀዚራ በቀጥታ ከሰማችሁ በኋላ ፊልድ ማርሻል ብርሃኑ ጁላ የጄኔራል ምግባይን የክደት ስራና የክደት ተግባር እስካሁን ለማንም ተናግሮት የማያውቀውን ለህዝብ ይፋ አድርጎታል። እንዲሁም የብሔራዊ መረጃና ደህንነትም ስለ ጄኔራል ምግባይ ጥልቅ ሚስጥር ይዞ መጥቷል። ተሰሙታላችሁ። በራያ አላማጣ ግንባር ህወሓት በእግረኛና በመካናይዝድ ታጅቦ ከፋኖ ጋር ልዩ ጥምር ጦር በመፍጠር የከፈተውን ውጊያ በሳተላይት ምስል ቀጥታ ትመለከታላችሁ። ወደ መረጃው አልፈናል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን መረጃው እንዳያልፋችሁ እያልን በቀጥታ ወደ መረጃው ገባን። The TPLF ruled Ethiopia for 27 years, yet left Tigray underdeveloped with crumbling schools, neglected hospitals, and unpaved roads. The TPLF prioritizes militarization over innovation and progress. The TPLF triggered the 2020-2022 Tigray War, resulting in over 600,000 deaths, millions displaced, and deliberate famine through blocked aid. The TPLF signed the Pretoria Agreement in 2022, but violated it by rearming, sabotaging elections, and declaring war again in October 2025. إذا حاولت زي أزلات أرما خركومو نستحيز نحبون سنكنا سنيقنا خنقادل زنبرة ويا خنقركم أيكل كافتم مجمريا تقاليلنا مسوطانا أرما هزبا ويا نحرنا تقراي زي سلازخونة زي أحزنا خنقالس زي مالت دمان نبيرا وخبر خان منت كان. The Tigray People's Liberation Front, TPLF, led by Dr. Debretsion Gebremichael and General Migbai, has inflicted decades of suffering on Tigray and Ethiopia. ግብጾ ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። የኢትዮጵያ ህዝብ፣ የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ መንግስት ክህደት አያውቅም። ክደን አናውቅም። በቀደም ምግበይ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልኮልኝ ነበር። እኛ እንደ ምግበይ አይደለንም፣ አንክድም፣ ቃል አንሰብርም። ምግበይ ኃይሌ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግበይ ቂም የምንይዝ ቢሆን ኖሮ እንደ ምግበይ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግበይ ካዲ ብንሆን ኖሮ ስብሐት ነጋን ከጉርጋዳ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን፣ የህዝብ ኃላፊነት አለብን፣ የአገር ታሪክ መጠበቅ አለብን። ጠባሳ ነገር ለማብረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን እዝ ተገርተን እንደ ሰሜን እዝ ተገለን ተክደን የካደንን ሁሉ እንታገሳለን። አገር ነው የምንመራው። ምግበይ እጅ ቢሰጥ አምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መክሰስ አይችልም። ይልቅ እንደ 2013 ዳግም መፎከር የለበትም። 2013 እንደዛ ፎክሮ ጦርነቱን ለኩሶ ጀምሮ የሆነውን ውጤት ያውቃል። ልክ እንደ 2013 ዛሬ በ2018 መፎከር የለበትም።
ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። መፎከር ዛሬ የሚፎክሩ ጀነራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ ጀግና አያስብልም፣ አያስገኝም፣ ጀግንነት አያስገኝም፣ ጎብለል አያደርግም። ምክንያቱም የ2013 ፉከራ በትግራይ ህዝብ ላይ ያመጣውን ጣጣ የትግራይ ህዝብ ሙሉ በሙሉ ገብቶታል። ስለገባው የአሁኑ ፉከራ ተባባሪ አይደለም። የትግራይ ህዝብ ይልቅ መውጫ መንገድ ነው የሚፈልገው። አሁን ከገባበት መውጫ መንገድ ነው የሚፈልገው። ምግቤ ኃይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል እኮ ለኔ። በቀደም የሚያወራውን አይታችኋል። ምን አይነት ስብዕና ነው ይሄ? ምን አይነት ስብዕና ነው? በበቃኝ ጦርነቱን በበቃኝ ከጨረስክ በኋላ ባክ ተመልሰ መፎከር ትክክል አይደለም። በበቃኝ እኮ ነው የጨረሱት። ኢቭን መካከላቸውም ልዩነት ፈጥሯል። በፊት መስሏቸው ትግራይ ህዝብ ላይ አደጋ የመጣ መስሏቸው ተቀስቅሰው ምን ብለው የተደባለቁ አሁን ተለይተዋል። ህዝቡ አሁን ተለይተዋል። ራሱ ተዋጊው አሁን ተለይተዋል። አሁን ብቻ የመቅረት ዘመን መጥቷል። ብቻ የመቅረት ዘመን መጥቷል። ከፍተኛ ስጋት ነው ያለው። ስለዚህ ይፎክራል። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። ይሄ ራሱ ክደት ነው። ሌላ የክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። በሌላ መልክ የሚገለጽ ክህደት። አክሱም የህወሓት አይደለም። አክሱም ህወሓት የሚፎክርበት ታሪክ አይደለም። አክሱም የኢትዮጵያ ህዝብ ታሪክ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት። በቂ ከበቂ በላይ። በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር የሰጣችሁ ተዋግታችኋል። ግን ዝም ብለናችኋል። ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥ። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም። እና መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም፣ ለኢትዮጵያ ብሔራዊ ጥቅም ነው የቆመው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። እኛ ለደሞዝ አይደለም። የኛ ደሞዝ ከህብረተሰቡ የገቢ ምንጭ በላይ አይደለም። አገር የሌለው ሰው አይደለም ብለን ነው። አገር የሌለው ሰው አይደለም። አገር የሌላቸው ዜጎች እንዳይፈጠሩ ነው። እንደዛ እንዳያጋጥመን ነው መከላከያ ሰራዊት እየታገለ ያለውና ኢትዮጵያ ህዝብም
The TPLF triggered the 2020 to 2022 Tigray War, resulting in over 600,000 deaths, millions displaced, and deliberate famine through blocked aid. The TPLF signed the Pretoria Agreement in 2022, but violated it by rearming, sabotaging elections, and declaring war again in October 2025. The TPLF diverts reconstruction funds to weapons. Tigrayans reject the TPLF through protests in Mekelle, mass defections, and public demands for peace. Ethiopians across regions condemn the TPLF for fueling ethnic violence and national instability. The TPLF does not represent Tigray. It is the source of its deepest wounds. Until the TPLF is rejected, Tigray and Ethiopia will know only graves, not healing. General Megbai in Tigray declares war on Ethiopia, vows collaboration with multiple forces. Field Marshal Berhanu Jula issues full response. General Megbai, stationed in the Tigray region, has announced his readiness for war and declared hostilities against the Ethiopian state. In a public statement, he pledged full cooperation with any armed group, explicitly naming Fano militias, Afar forces, Eritrean troops, and Oromo Liberation Army (OLA/ONEG) elements. We are prepared for war. We will unite with any force, Fano forces, Afar forces, Eritrean forces, OLA forces, and others, General Megbai stated, framing the move as a direct challenge to the federal government. In immediate response, Field Marshal Berhanu Jula, Chief of Staff of the Ethiopian National Defense Forces, ENDF, delivered a comprehensive rebuttal. He urged General Megbai to calm down and stay put, warning that any escalation would be met with decisive action to preserve national unity and stability. The declaration comes amid lingering tensions in northern Ethiopia following the 2020 to 2022 Tigray conflict. Authorities have not yet confirmed troop movements, but security sources indicate heightened alerts in Tigray and bordering regions. No official comment has been released from the Prime Minister's office or Tigray Regional Administration as of this report. The situation remains fluid, with potential implications for regional peace agreements. Field Marshal Berhanu Jula, Chief of Staff of the Ethiopian National Defense Forces, ENDF, has issued a stern warning to General Megbai, ordering him to immediately halt all hostile actions and rhetoric. In his full response, the Field Marshal emphasized that General Megbai is legally bound by the Pretoria Peace Agreement, which he signed, mandating the complete disarmament of Tigrayan forces and prohibiting the maintenance of any armed units. Under the Pretoria Accord, General Megbai has no authority to possess or command armed forces. He must stand down, disarm fully, and refrain from any activities that threaten national stability. The military leader further cautioned that continued defiance would undermine the hard-won peace and invite severe consequences. He called on all parties to respect the ceasefire and disarmament commitments made in November 2022. ይህ የትግራይ አንጃ ቡድን በጄኔራል ምግባይ እንዲሁም በዶክተር ደብረጽዮን ገብረ ሚካኤል በበላይነት የሚመራ ሲሆን የትግራይን ህዝብ በመሰብሰብ በአክሱም ጽዮን ፊት እንምልላችኋለን፣ በአክሱም ማርያም ፊት እንምልላችኋለን፣ ትግራይን ነፃ እናደርጋለን፣ ከአባቶቻችን ከታጋዮቻችን መስዋዕት ከሆኑት ከነሱ የተማርነው ነው፣ እኛ ባንዋጋና ባንታገልም የታጋዮቻችን አጥንት ይውጋን በሚል ቃል ኪዳን መሐላ ፈጽመው ይሄው በትናንትናው ዕለት በራያ አላማጣ በኩል ከፍተኛ የሆነ ጦርነት በመክፈት አሁንም ውጊያውን ሀብለው ኢትዮጵያን ብሎ መላው የትግራይን ህዝብ ለዳግም እልቂት ለመዳረግ ጉዟቸውን ጀምረዋል። ለውጊያም ተዘጋጅተዋል። ከኢትዮጵያ በተቃራኒ ጎን የቆሙ ሁሉንም አጥፊ ቡድኖች ኑ አብረን እንዝመት ሲሉም የሀገር ክደት ቃላቸውን ሰጥተዋል። ከፋኖ ጋር፣ ከሸኔ ጋር፣ ከአፋር ኃይሎች ጋር፣ ከሻቢያ ጋር እንዲሁም ከግብጽ ጋር አጠቃላይ ኢትዮጵያን ለመውጋት ፍላጎት ካለው ኃይል በሙሉ ከየትም ይንጣ ከየትም ከሁሉም ዓለም ጫፍም ይምጣ እንቀበለዋለን፣ አብረን ኑ እንዋጋ ሲል ነው ጄኔራል ምግባይ በአንድ ቃል ለትግራይ ህዝብ መልእክት ያስተላለፈ። ባስተላለፈ ማግስትም ጦርነቱን ጀምሮታል።
ይህ የትግራይ አንጃ ቡድን ትግራይን ካጠፋ በኋላ ትግራይን ልማት አልባ ሰላም አልባ ካደረገ በኋላ የትግራይን ወጣትም ካስጨረሰ በኋላ ኢትዮጵያውያንም ጭምር ለግጭት ለመከራና ለስቃይ ከዳረገ በኋላ ከአጋም የተጠጋ ቁልቋል ሲያለቅስ ይኖራል እንደተባለው አሁንም ኢትዮጵያውያንን ለማስለቀስ ለአንዴና ለመጨረሻ ጊዜ ቆርጦ ተነስቷል። እንደነዚህ አይነት አጋም የሆኑ እሾህ የሆኑ ልባቸው የማይገኝ ከሃዲ የሆኑ ጄኔራሎች በኢትዮጵያ ጀግናው መከላከያ ሰራዊት ለአንዴና ለመጨረሻ ጊዜ እልባትና መፍትሄ ካላገኙ ዛሬም ነገም አቅማቸውን እያጠናከሩ ውጊያ ማድረጋቸውና ኢትዮጵያን ማተረማመሳቸው አይቀርም። በጣም የሚገርመው የጄኔራል ምግባይ ክደት ነው። የኢትዮጵያ መንግስት ከፕሪቶሪያው ስምምነት በኋላ ጄኔራል ምግባይን አዲስ አበባ አስጠርቶም ውጭ ሀገር ድረስ ሄዶ እንዲታከም አጠቃላይ ለጦርነት ያለው ስለልቦና እንዲቀየር ከፍተኛ ጥረት አድርጓል፣ ውይይትም አድርጓል። ይሄን ሁሉ ሙልጭ አድርጎ በመካድ እንደገና ትግራይ ከገባ በኋላ ድጋሚ ጦርነት ቀስቅሷል። የኢትዮጵያ መንግስት በትግራይ ህዝብ ላይ ያጠፋው ጥፋት ምንድነው? ሰሜን ህዝብን ምንም ሳያጠፋ የትግራይን ህዝብ ከውጭ ወራሪ እየጠበቀ ባለበት ጊዜ የትግራይን ህዝብ በልማት እያገዘ ባለበት ጊዜ በሌሊት በሬ አርደው ኑ እንታረቅ፣ ሰላም እንሁን፣ ኑ ዝግጅት አብረን ጌት ቱጌዘር እናድርግ ካሉ በኋላ በአንድ ጨለማ ሙሉ በሙሉ ድምስስ አድርገውታል። ታዲያ በአንድ ጦርነት ወይም በጦርነት ሂደት ውስጥ የገፉ ሳይሆኑ የተገፉ ያሸንፋሉና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም አጠቃላይ ኢትዮጵያ ሀገራችን በሚገርም ፍጥነት በሚገርም ብቃት ከፈጣሪም ጭምር ድል ተጨምሮበት መላው የቲፒኤልኤፍ ኃይል በዜሮ እንዲባዛ ሆኖ እንደ ጉም ተበትኖ በትግራይ በረሃ ቀርቷል። አሁን ድጋሚ ጦርነት ለማንሳት አሁንም ያንን እልቂት ለመቀስቀስ መንቀሳቀሳቸው ያሳዝናል ብቻ ሳይሆንም ኢትዮጵያን ወደ መከራና ስቃይ ወደ አዘቅት ለማውረድ የሚሄዱበት እንቅስቃሴ በተለይ ደግሞ ከካሃዲና ከባንዳዎች ጋር የሚያደርጉት ጥምረት እነዚህ ሰዎች በእውነት ሰው መሆን ሰው ሳይሆኑ ከሰው የከፉ ፍጥረቶች መሆናቸውን ለማወቅና ለመረዳትም ተችሏል። የኢትዮጵያ መንግስት ከፕሪቶሪያው ስምምነት በኋላ ለትግራይ ህዝብ የሚገባው ልማት ለማድረግ በጀትም መድቧል። ሰላምም እንዲመጣ ሁሉንም አቀፍ ውይይት ለማድረግ ፍቃደኛና ቁርጠኛ ሆኖ ባለበት ጊዜ ነው እንግዲህ የተለያዩ ታጣቂ ኃይሎችን በማስታጠቅ አዲስ ጦርነት በኢትዮጵያ ላይ የትግራይ ኃይሎች በተለይ ቲፒኤልኤፍ የትግራይን ህዝብ የማይወክሉ የትግራይን ሰፊ ህዝብ የማይወክሉ ያልተማሩ ከጦርነትና ከጫካ ውስጥ ሌላ ምንም የማያውቁ ትግራይ ውስጥ ሰላም፣ ልማት፣ እድገት ምንም እንዳይታይ ያደረጉ እነዚህ ግለሰቦች ናቸው ኢትዮጵያ ላይ ዳግም ጦርነት ያወጁ። የኢትዮጵያ መከላከያ ሰራዊት ብቻ ሳይሆን የኢትዮጵያ ህዝብም እነዚህን ሰዎች ለአንዴና ለመጨረሻ ጊዜ የሚታገሳቸው አይመስልንም። ትንኮሳውን በሰፊው ጀምረውታል። የኢትዮጵያ መከላከያ ሰራዊት በአጭር ጊዜ እንደሚቀለብሰው ምንም አንጠራጠርም።